እዚህ ላይ የትግራይና ያንተን ብቻ አድርገን ልናይ አይገባ ማለት መርህ ስለሆነ ማለት ነው ያ እንዳለ ሆኖ ሁለተኛ ሪኳየርመንቱ ምንድነው ፍላጎት ነው አይ እኛ እንደዚህ ነው የምንፈልገው የሚል ካለ ጥሩ ችግር የለም ግን አሁን እንደዚህ አይነት ጥያቄ ምንድነው የወሰን ምን ነው ያለ የተወሰነ የቀበሌ ምናምን ይሄ ግን እንደዛ አይደለም ስለዚህ የወሰን ጥያቄ እንኳን አለ ቢባል በጉልበት ከያዝክ ስለ ህገ መንግስታዊ ስርዓት ስለ ምናም ልታወራችን በቃ ጥያቄ እኮ ቀጨርሳለሁ ጥያቄ የለም እኮ አንድ ደግሞ የሚቀርብ ምንድነው በጣም የሚያስቅ ነው እሱ ድሮ የጎንደር ነበር ምናምን ለምሳሌ ባለፈው ጠቅላይ ሚኒስትር እንደዚህ ሲል ሰምቻለሁ እንዴ ዳሉል እኮ የትግራይ ክፍለ ሀገር ነው የነበረ ድሮ ያ ክፍለ ሀገር ነው ክልል አይደለም ክፍለ ሀገር ማለት ዝም ብሎ ለአስተዳደር ምናምን ፌደራል ሲስተም አይደለም ዩኒተሪ ነው ዩኒተሪ ገቨርንመንቱ ለአስተዳደር እንዲመቸው ደስ ያለው ስም ሊሰጠው ይችላል የትግራይ ክፍለ ሀገር የወሎ ክፍለ ሀገር የምናም ይያለ ማለት ነው ሶ እሱ የማያስከድ ወደዛም እንደውም ይሄ እንትና ነበር ምናም ልክ አይደለም እሱ ማለት ነው ሶ ትግራይ ለምሳሌ ቅድም ባልነው በህዝብ አሰፋፈር በማንነት ክሌም የምታደርገው ወሰን ቢኖር ለምሳሌ የትግራይ ተወላጆች የሚኖሩበት አካባቢ ክሌም ልታደርግ ትችላለች ግን በጉልበት አይደለም ልትይው የሚገባ ነው የትግራይ ክልልም በጉልበት የሆነ ቦታ ቢዝ እኔ ቃወማለሁ ለምን የመርህ ጥያቄ ስለሆነ ታዲያ ምንድነው ማድረግ ያለባት ጥያቄ ነው ማቅረብ ያለባት ይሄ አካባቢ ይገባኛል ከዛው ቅድም ወዳልነው ወደ ድርድር ይገባሉ ድርድሩ ካልተፈታ ደግሞ ወደ ሃውስ ኦፍ ፌደሬሽን ይሄዳል በስርዓት ማለት ነው ወረከ ያስከ ማውቃ ጥያቄ ይጨርስኩ ይሄ ነው ዋናው መሰረታዊ ችግር በጉልበት ወረ ያዘውን እውቅና መስጠት ብቻ ሳይሆን እንደዛ እንዲያደርግ ማመቻቸት ወይም ራሱ እንደዛ የፌደራል መንግስት ማለት ነው አሁን ዝም ብሎ ከተወሰኑ ምዕራብ ትግራይ ከሚኖሩ የታጠቁ ሰዎች ምናም ጋር አይደለም ይሄን ማያያዝ ያለብን ባይዘው የፌደራል መንግስት ስለዚህ እዚህ ላይ መፍትሄው በጣም ቀላል ነው ይሄንን ዘላቂ መፍትሄ ለማምጣት በጣም ቀላል ነው ዛሬ ኢቭን ባንድ ሰው እጅ ያለ ነው ይመስለኝ ይሄ በጠቅላይ ሚኒስትር ማለት ነው በፌደራል በኢትዮጵያ ጠቅላይ ሚኒስትር እጅ ነው ያለ ዛሬ ማታ ወጥቶ እኛ የክልል ወሰን ለመቀየር ጦርነት ውስጥ አልገባንም ይሄኛ ዓላማ አይደለም ራሱን ብሏል ህግ ለማስከበር ነው ብሏል እሺ ህግ ለማስከበር ነው ጨርሰናል ብሏል ስለዚህ የክልል ወሰን ለመቀየር ጦርነት ውስጥ አልገባንም ስለዚህ ወራችሁ የያዛችሁት ከጥቅምት 24 2013 ዓመተ ምህረት ወደ ነበራችሁበት ተመለሱ አድሚኒስትሬሽኑ ወደዛ ይመለስ ዛሬ ማታ እንደዚህ ማለት ይችላል ከዛ ጥያቄ ያለው የትግራይ ክልልም ካለው ጥያቄ ያቅርብ የአማራ ክልልም ጥያቄ ካለው ያቅርብ አፋርም ላይ ሶማሌ ላይ ሌላም ጥያቄ ቢኖር ይምጣ ጥያቄው ነው መባል ያለበት ስለዚህ የተፈናቃዮቹ የግዛቱ የምናም በዚህ መንገድ ነው ሊፈታ የሚገባ አሁን ምንድነው እየተባለ ያለ ሪፈረንደም እናካሂዳለን በዚህ ነው እንትን ምናመጣ ምን የተለየ ነገር አለ ለምን ሌላ ቦታ ላይ እንደዚህ አይባልም ሶ ይሄ ነው የፕሪቶሪያው ስምምነት ቅድም ባለው በቅንነት እንዳይፈጸም ዋና እንቅፋት ሆነ ያለው ሌላ የቲፒኤልኤፍ ህጋው ሰውነት መንሳት እውቅና ለመስጠት አይደለም ማለት መንሳት ነው ምክንያቱም ፕሪቶሪያ ላይ አውቃለሁ ብለ ተፈራርመ በፌደራል ገቨርንመንትና በቲፒኤልኤፍ ነው የሚለው ስምምነት ስለዚህ እኔ ጋር መፈራረም ትችላለህ ህጋዊ ሰውነት አለህ ብለ ተፈራርመ አዲስ አበባ ላይ ስትመጣ አላቀም እንዳውቅህ ማመልከቻ አስገባ ማለት ይሄ የምን ችግር ነው ቅንነት ማለት ነው ስምምነቱ በጉድ ፌስ እንዲፈጸም አትፈልግም ማለት ነው ሶ እነዚህ ነገሮች ናቸው ችግር እየፈጠሩ ያሉ ከባድ ሆኖ አይደለም ዛሬ ማታ የኢትዮጵያ ጠቅላይ ሚኒስትር ወጥቶ ጦርነትኛ በፕሪቶሪያ ስምምነት እንዲቆም አድርገናል ወደ ስቴተስ ኮ መመለስ አለበት ከዛ ጥያቄዎች በስርዓት ነው መምጣት ያለባቸው እንጂ በጉልበት መሆን የለበትም የትግራይና የአማራ ጉዳይ ችግር አይደለም ይሄ በኦሮሚያና በሶማሌ እንደዛ አይነት ነገር ቢነሳም እኔ ጉልበት የሚባል ነገር አልፈቅድም ነው ማለት ያለበት በጉልበት ይዞ እዚህ ላይ ጥያቄ ካለ ሀምጣ እንዴ በጉልበት ከያዘ በኋላ ለምን እንትን ይላል በቃ በጉልበት ከያዝኩ እኮ ጨርሳል ማለት ነው ጠቅላላ የሀገሪቱ ስርዓት የሚያፈርስ ነውና መታየት ያለበት ዝም ብሎ የትግራይና የአማራ በእንትን ተጋጩ በወልቃይት ተጋጩ በሚል ብቻ መሆን የለበትም ቢሆን ነው የማስበው
እሺ ከዚሁ ጋር በተያያዘም በተለይም ደግሞ የፌደራል ተቋማት ለምሳሌ እንደ ትምህርት ሚኒስቴር የእርሻ ሚኒስቴር እንዲሁም የአማራ ክልላዊ መንግስት በተለያዩ ጊዜያት ምዕራብ ትግራይን የአማራ በማድረግ የተለያዩ ስራዎች የሚሰሩበት ሁኔታ ላይ ነው ያለውና ይሄንን ከስምምነቱ አንፃር እንዲሁም ከህግ መንግስቱ አንፃርስ እንዴት ነው የሚታየው ምንስ እንድምታ ይሰጣል ያለማመዱን ነው ያሉ ቢየሮን የማስበው ያለማመዱን ነው ያሉ ቀስ ያረጉ ዜና ይሰራሉ ምን ያሚላሉ አሁን እኮ የትምህርት ሚኒስቴር የእርሻ ሚኒስቴር እንደዚህ ማለቱ ብዙ የሚገርም አይደለም የትግራይ አድሚኒስትሬሽን እዛ እንዳይመለስ ተፈናቃይ እንዳይመለስ ካደረክ አንዱ መግለጫ መስጠቱ ምናምን ይገርማል ምን የሚገርም አይደለም ቢብልሃል እኮ ቢያልሰጥም ብልሃል ስለዚህ እሱ ማለማመጃ ነው ባይዘው ወይ እንደዚህ አይነት ነገር ችግሩ ምንድነው ጊዜ ሲወስድ ማለት ነው ጊዜ ሲወስድ ምንድነው አዲሶቹ ሰፋሪዎቹ ምንድነው ይስፋፋሉ ቤት ሰራሉ እርሻ እንትን ይላሉ ምናምን ኢቭን ወደ ነበራችሁበት ተመለሱ የሰው እርሻ የሰው ቤት ነው ያዛችሁ ብለህ ለማድረግ በጣም አስቸጋሪ ይሆናል ከዛ የተፈናቀለው የተሰደተው ደግሞ የተበተነ ነው የሚሄደው የተበተነ ማለት ነው ኢሹ እየደበዘዘ ይሄዳል 2013 የነበረ ኢሹና አሁን አንድ አይደለም ስለዚህ እነዛ ቀድም ያልሻቸው መግለጫዎች ዜናዎች ትምህርት ልክ አካባቢው የአማራ ክልል እንደሆነ አድርጎ እንትን የማድረግ እነሱ የዛ መገለጫ ናቸው እንጂ ዋናዎቹ አይደለም ዋናው እኮ በቃ አልሰጥም አድሚኒስትሬሽኑ ወደዚያ ተመለስም ተፈናቃይ ወደዚያ ተመለስም እኮ ተብሏል ይሄ ነገ መሄድ ይችላሉ ምናምን የሚባል እሱ ዝም ብሎ ቀልድ ነው ትናንት የነበረውን ሲገድለው ሲያፈናቅለው ሲያምፀው የነበረ አካል እዛ ያለ ተመልሰ ሄድ ማለት ቀልድ ነው ማለት ነው ለምን ተመልሶ አይሄድም ፈቃድ እንኳን ያስፈልገው እኔ ለምሳሌ ወደዛ መሄድ ፍላጎት ቢኖረኝ እና ሴፍ ቢሆን ዋስትና ቢኖረው ለምን አልሄድም ስለሌለው እኮ ነው ዋስትና ስለሌለው ነው ፈቃድም አልጠይቅም ነበር እኮ እኔ መሄድ ከፈለኩ አይደለ ዋስትና ስለሌለኝ ነው ምክንያቱም እዛ ትናንት ይፈናቅለው አካል የገደለው እንትን ያለው እዛ አለ ማለት ነው ሶ እነዚህ ዋን እንደ ትልቅ እንትን አድርገን ልንቆጥራችን አንችልም በአካል እኮ አድሚኒስትሬሽኑ የአማራ ክልል ያስተዳደረው ነው በአካል ማለት ነው የትግራይ አድሚኒስትሬሽን እዛ እንዳይሄድ ተፈናቃይ ወደ ቤታቸው እንዳይመለሱ በአካል ከተደረገ መግለጫ መውጣቱ አለመውጣቱ ትምህርት ቤት ላይ እንትን ማለቱ ምናምን እንደ ትልቅ ነገር ነው ያላየው ሶ የዛ መግለጫ ነው ማለት ነው አሁን ደግሞ ወደ ፕሪቶሪያ ስምምነት እንመለስና በተለይም በፕሪቶሪያ ስምምነት ላይ ከተቀመጡ ነጥቦች መካከል አንዱ በሁለቱም ተፈራራሚ አካላት መካከል የቃላት አጠቃቀም በተለይም ግጭት ቀስቃሽ ከሆኑ ነገሮች መታቀብ የሚል አለና አሁን ላይ ግን ያየነው ያለነው በተለይም በሀገሪቱ መሪዎችና ጀነራሎች በሚዲያ ላይ እየተገለጸ ያለው ወይም እየታየ ያለው ምንስ ያመላክታል ምን ውጤት ያመጣል የፕሪቶሪያ ስምምነት በግልጽ እንደዛ ይላል ሆስታይል የሆነ ፕሮፓጋንዳ ጥላቻ ሚነዛ የጥላቻ ንግግር እንደዚህ ያሉ ስምምነቱን አንደርማይን የሚያደርግ እንዲፈጸም ሳይሆን እንዳይፈጸም እንቅፋት የሚሆን ንግግሮች ይከለክላል ግን በተጨባጭ የጀነራሎቹን እንተዩ ፕራይም ሚኒስተሩ ራሱ እኮ እኔ ተዋዋልኩት ከግለሰቦች ጋር ነው ብሏል ይሄ ማለት እኮ ተዋያዩን ሌላውን ተዋይ እውቅና መንሳት ነው የፕሪቶሪያው ስምምነት በጣም ችግር ውስጥ የገባ የአንዱ ተፈራራሚ የቲፒኤልኤፍ እውቅና መንሳት ነው ብዬ ነው የማስበው ከዛ በኋላ ተደራዳሪህን እዛ ቁጭ ብሎ አንተ ጋር የተፈራረመውን አላውቅህም ካልከው እንግዲህ ስምምነቱን መፈጸም አፈልግም ማለት ነው ላለመፈጸም ብዙ ምክንያቶች ያመጣ ነው ቅድም ካልነው ከጉድ ፌዝ ጋር በጣም የተያያዘ ነው ለመፈጸም ነው እንጂ መጣር ያለብህ ኮሚትመንት የሆነው ለመፈጸም ኢቭን አንድ ችግር እንኳን ቢኖር ቴክኒካሊ የሆኑ ችግሮች እንኳን ቢኖሩ ዋናው አላማ ስምምነቱን ለመፈጸም ከሆነ እነዛ ተቃቀን ችግሮች ምክንያት ሊሆኑ አይችሉም ነው እኮ የጉድ ፌዝ ዋና ምክንያት ስለዚህ ንግግሩን ለምሳሌ የፕራይም ሚኒስትሩ ካየነው
ፕሪቶሪያ ምናምን ሲባል ፕሪቶሪያ አሁንስ በቃ ጠፍቶኛል ምናምን የሚል በጣም ቀልድ የበዛበት ማለት ነው። አሁን እኮ ስለ ከተማው ስለምናምን አይደለም። ይዘቱ ምንድነው የሚለው ምን ያህልስ እየተፈጸመ ነው የጎደለ ነገርስ ምንድነው ለምንድነው እንዳይፈጸም በተገቢ ሁኔታ እስካሁን ጊዜ ወሰደው የሚለው ነው እንጂ መልስ መስጠት ያለበት የፕሪቶሪያ ከተማ ምናምን አይደለም። እኔ ፕሪቶሪያ ከተማ ስለማላቀው ስለ ፕሪቶሪያ ስምምነት ማውራት አልችል ማለት አይደለም። አንብቤ ይዘቱን ተረድቼ መናገር ይችላል። ሶ ከዛ ነው የሚጀምረው ከዋናው ማለት ነው። ሶ ሌሎቹ ጀነራሎቹ ምናምኖቹ ያው የሰማነው ነው ሆስታይል የሆነ ነገሮች የተናገሩ የሚገኙበት ሁኔታ ነው ያለው ማለት ነው። ስለዚህ ከፕሪቶሪያ ስምምነት ይጋጫል ግልጽ የሆነ ኮንትራዲክሽን ስምምነቱ ላይ እኮ በግልጽ ተቀምጧል። ሆስታይል የሆነ ነገር አታደርግም። ይሄ ደግሞ ምንድነው ዋናው ዓላማው ያን የተቀመጠበት እንቅፋት ስለሚሆን ነው እንዳይፈጸም ማለት ነው። ኦኬ ይሻክራል ግንኙነቱ ይሻክራል ነገር ካለ በዛም ሳይድ ደግሞ የመልስ እንትን ይመጣል በዛ ደግሞ ከዛ በኋላ ስምምነቱ አንደርማይንድ ይሆናል እንዳይፈጸም ምክንያት ይሆናል የሚል ነው። አያይዘንም በተለይም የፕሪቶሪያው ግጭት ዘላቂ ግጭት የማቆም ስምምነት ወደ ዘላቂ የሰላም ስምምነት እንዲቀየርስ ምንድነው መደረግ የሚገባው ከማንስ ምንድነው የሚጠበቀው? አይ ቲንክ ዋናው ጉዳይ የሚመስለኝ ይሄ ነው። እስካሁን የፕሪቶሪያው ስምምነት እንደ ጥሩ ፍሬምወርክ ዘላቂ ሰላም ለማምጣት እንደ ጥሩ ነገር ብንወስደውም ብዙ እንቅፋቶች አጋጥመውታል ብለን ነው ያየነው። አሁንም መፍትሄው በጣም ቀላል ነው ለኔ ማለት ነው። አሁን በትክክል ዘላቂ ሰላም ለማምጣት በጉልበት በጦርነት በኃይል እንደማይሆን መገንዘብ ያስፈልጋል ለሁሉም ነው። ትግራይ ህዝብ ለኢትዮጵያ ህዝብ በኢትዮጵያ መንግስት በኩልም በትግራይ በኩልም የሚጠቅመው በጉልበት በኃይል ዘላቂ የሆነ ሰላም ዘላቂ የሆነ መፍትሄ ማምጣት አይቻልም። ይሄ ታይቷል እኮ ለስንት ዓመት ባይዘው እኔ በጣም ነው የሚገርመኝ። ኢትዮጵያ ውስጥ እኮ በኃይል የፈለከውን ነገር ለማድረግ ተሞክሮ እኮ አልተቻለም። የማይሆን ነገር ነው። ጉዳት ይደርሳል ሰዎች ይሞታሉ ሀብት ይባክናል ይወድማል። ለምሳሌ ኤርትራ ጥያቄ ኤርትራ ትገነጠልም ምናምን እየተባለ 30 ዓመት እኮ ነው ጦርነት የተደረገው። ከ30 ዓመት ጦርነት በኋላ ነው የተገነጠለችው እንዴ። ያንን ለማድረግ ለምን ጦርነት ውስጥ ገባለ? ምንድነው የምትፈልጉት ብለ መጠየቅ ነው። ምንድነው ጥያቄያችሁ ምንድነው? ጠረጴዛ ላይ አምጥተህ መወያየት። እሺ በዚህ መንገድ እንፍታው። ጦርነት ውስጥ ግጭት ውስጥ ወደ ኃይል ወደ ምናም ሳንገባ ለምን በዚህ መንገድ አንፈታውም? ኦኬ እንደዚህ አይሻላችሁም ወይ? እንደዚህ ከፈለጋችሁ ደግሞ መብታችሁ ነው ተጠቀሙ። ምክንያቱም በጉልበት የሚሆን ነገር የለም አይሆንም ማለት ነው። ሶ ይሄ በመረዳት በትግራይና በፌደራል መንግስት መካከል ያለውን ጉዳይ የፕሪቶሪያው ስምምነት እንደ ጥሩ ነገር እንደ ጥሩ ፍሬምወርክ በመጠቀም አሁንም ቀላል ነው መፍትሄው። ለምሳሌ የትግራይ ህዝብ ቅድም እንዳነሳ ነው ጥያቄው በጣም ትንሽ ነው። በጣም ትንሽ ከጦርነቱ በፊት ወደ ነበርኩበት ሁኔታ ለመለስ ይሄኮ በጣም ሚኒማም ጥያቄ ነው። እኔ ሌላ ጥያቄ አላገም። በጣም ተጎድቻለሁ ከሌሎች ክልሎች ወደ ኋላ ቀርቻለሁና የተለየ ነገር ተጨማሪ ነገር ያስፈልገኛል እኮ አላለም። ቢልም እኮ ይሄ ኖር አይደለም ባይዘው። እንግዲህ ትግራይ የኢትዮጵያ አካል ከሆነች የትግራይ ህዝብ የኢትዮጵያ ዜጋ ተደርጎ የሚወሰድ ከሆነ በኢትዮጵያ መንግስት በኩል የትግራይ ህዝብ እንደዚህ አይነት ጥያቄ ቢያቀርብለት በመጥፎ አይን ሊያየው አይገባም። ተጎድቷል ከሌሎች ክልሎች ወደ ኋላ ቀርቷል ሌሎች የተጎዱ ክልሎች ካሉ ይሄን ጥያቄ ማሳት ትክክል ነው ተገቢ ነው። ስለዚህ እሱ አይደለም እኮ እየተነሳ ያለ ድሮ ወደ ነበርኩበት ሚኒማም ወደ ትንሽ ነገር ወደው ልመለስ ነው። ስለዚህ ይሄ በመጥፎ አይን ሊታይ አይገባም ሊደመጥ ነው የሚገባ ማለት ነው። ቅድም ያልኩት ነው መፍትሄው። እንደውም እኔ ባንድ ሰው እጅ ያለ ነው ይመስለኝ መፍትሄው ከባድ አይደለም። ፕራይም ሚኒስተሩ ዛሬ ወጥቶ እኛ የክልል ወሰን ለመቀየር ተፈናቃይ ኬንዳ ላይ እንዲኖር ለማድረግ ጦርነት ውስጥ አልገባንም። ጦርነት ውስጥ ገብተን ነበር ህግ ለማስከበር እሱ ደግሞ ጨርሰናል። ስለዚህ በኃይል የወራችሁትን ወደ ኋላ መመለስ አለባችሁ። ጥያቄ ካላችሁ በስርዓት እንተናድርጉ። ሌላ ነገር ካለ ደግሞ በጠረጴዛ እንፈታዋለን። ይሄ ነው መፍትሄው ሊሆን የሚችል። መፍትሄ ይሄና ይሄ ነው እኔ ብዬ ማስበው። ስለዚህ አሁንም ቢሆን ወደ ዘላቂ የሆነ ነገር ለማምጣት ጉድ ፌዝ ያልነውን ነገር ቅድም ጉድ ፌዝ ያልነው አሁን እሱ ነው እንደዚህ ያረገኝ እንትና ነው እንደዚህ እንቅፋት የፈጠረ ምናምን ምትል ከሆነ ማአት አዲስ ምክንያት ታገኛለህ።
ፍላጎት የለህም ማለት ነው ለመፈጸም እንጂ ይሄ እንደዛ ቢያደርግስ ናስቲ እንወያይ ለምን እንደዚህ ታደርጋለህ ብለው እኮ ጠረጴዛ ላይ ልታመጣው ትችላለህ እንደዚህ ከሆነ ችግሩ ለምን ሚዲያ ላይ ትወጣለህ እንደዛ የሚያደርገውን አካል ስበህ ናስቲ እናገር ምንኮ እንደዚህ አይነት ፍላጎት አለኝ ተፈናቃይ እንዲመለስ ፍላጎት አለኝ ለምን አንተ ትከለክላለህ ብላት ወይ በውይይት ተፈታው ምን ይቻላል ስለዚህ አሁንም መፍትሄው ማለት ነው የፕሪቶሪያው ስምምነትም ዓላማው ኦብጀክቲቭ ምናምን ይላሉ ተኩስ ቆሞ ዋናዎቹ ወደ ግጭት ወደ ጦርነት የሚያስገቡ ምክንያቶች ጠረጴዛ ላይ አምጥተህ ሁለተኛ እንዳይደገሙ እና ዘላቂ የሆነ ሰላም ለማምጣት ነው ይሄ ደግሞ ይቻላል ጦርነቱ ለሁላችንም በቂ የሆነ ትምህርት የሰጠ ነው ይመስለኝ እኔ ባይዘወይ ድሮም ነበር እንትን አልታጣም ማለት ማስተማሪያ የሚሆን ነገር ኢትዮጵያ ውስጥ ያው ብዙ ታሪክ የኢትዮጵያ የጦርነት ነው በጦርነት የሚፈታ በዘላቂነት ማለት ነው የሚፈታ ነገር እንደሌለ በጣም በቂ የሆነ ትምህርት ሰጥቶናል ያሁኑ ጦርነትም እንደዚሁ ማለት ነው በፌደራል መንግስት እንትና ለምናምን እኛም በጣም እንትናልን ከዛ በኋላ ወደ ጠረጴዛ ነው የመጣ ነው ማለት ነው አፍተር ይሄ ሁሉ ጉዳት ከደረሰ በኋላ ማለት ነው ስለዚህ አሁንም ቀላል ነው የምዕራብ ትግራይ የሚመለከት በኃይል በጉልበት የሚሆን ነገር የለም ስለዚህ ጥያቄያችሁን በስርዓት ነው እንጂ ማቅረብ ያለባችሁ ብሎ የፌደራል መንግስት ነው እኔ አሁን ጥያቄ ለፌደራል መንግስት ነው እዛ ላሉት ሰዎች አይደለም ሶ ይሄ ቢደረግ ዘላቂ የሆነ መፍትሄ ሊመጣ ይችላል በሁሉም በኩል በትግራይም በኩል በፌደራል መንግስትም በኩል ይሄ ነገር መልሰን ወደ ጦርነት የማንገባበት ሁኔታ በጠረጴዛ የሚፈታበት ሁኔታ አሁንም ማለት ነው አሁንም የፕሪቶሪያው ስምምነት የሁሉ እንቅፋት ያጋጠመው ራሱ በጠረጴዛ የሚፈታበት ሁኔታ መፈለግ አለበት በደንብ መፈለግ አለበት በእኔ ማስበው እዚህ ጋር አንዱ መጠቀስ ያለበት የቲፒኤልኤፍ የህጋዊ ሰውነት ጉዳይ ነው እሱ አሁንም መመለስ ነው ያለበት መመለስ አለበት ማለት ድሮንም እውቅና ሰጥተዋል ፕሪቶሪያ ላይ እውቅና ከሰጠው ሌላ ምንም ነገር አይሰጥ ሌላ ቴክኒካል ነው እንደዚህ አርጋ መልከት እንደዚህ ተነስተዋል ታዲያ እንዴት አርገን መልሰው ምናምን የሚል ዝም ብሎ ሁለት ኤክስፐርቶች ሊፈቱት የሚችሉ ነገር ነው እንትኑ ካለ ጉድፌዝ ካለ ማለት ነው ስለዚህ እሱም እዛ ላይ ና እኔ ጋር እንፈራራም ብለህ ስትልኮ ህጋዊ ሰውነቱን ፐርሰናሊቲውን ኤግዚስት ማድረጉን እውቅና ሰጥተ ነው ከሌለማ ከማን ጋር ፈራረማለሁ ነው የምትለው እኔ አላቆም አልፈራረም ነው የምትለው አውቀ ነው የተፈራረምኩ ስለዚህ ቴክኒካሊ የሆነ ነገር ካለ እንኳን ቴክኒካሊ የሆነ መፍትሄ ነው ታስቀምጥለት እንጂ በዛ መንገድ እኔ ዘላቂ የሆነ መፍትሄ ይመጣል ቢያላስብ ሶ እሱም የቅድም ያለው አካል በጉድ ፌዝ ማለት ነው በጉድ ፌዝ የሚጠቅመን ለሁላችንም የሚጠቅመን ጉዳይ በጠረጴዛ መፍታት የፕሪቶሪያው ስምምነት በተሟላ ሁኔታ ተግባር ላይ በመዋል ነው የሚል ሐሳብ መምጣት ያለበት በተለይም ደግሞ ስምምነቱ ሙሉ በሙሉ ባለመተግበሩ በሀገሪቱ እንዲሁም በቀጠናው ላይ የሚያስከትለውን ቀውስስ እንዴት ነው የሚገለጸው ወልቀውስ እኮ ያየነው ነው እንግዲህ ልክ በትግራይ ላይ ጦርነት ከተጀመረ በኋላ እኮ ቀጠናው በጣም ቀውስ ውስጥ ነው ያለ ቀጥሏል ቀውሱ ማለት ነው ለምሳሌ በኢትዮጵያና በኤርትራ መካከል አሁን ውጥረት አለ ያሰብ ምናምን የሚል ኢሹ አለ ያሰብ ነው ሌላ ነው ብዙም የምናቀው ነገር የለም ይሄ ወዴት ነው የሚያመራ ለኛ ያለው እንደምታስ ምንድነው የሚል በጣም እየተወሳሰበ ነው ያለው ማለት ነው የኢትዮጵያ ሰላም መሆን ጠቅላላ የቀጠናው ሰላም መሆን ነው ባይዘወይ አንድ ጊዜ አምባሳደር ሲዩ መስፍንም ይሄንን ገልጾት ነበር እዚህ ላይ የሚጀመር ጦርነት እዚህ ላይ የሚያበቃ አይሆንም ማት እጆች አሉት ከኋላ የሚመጡት ኢንትረስት ያላቸው በቀጠናው ኢንትረስት ያላቸው ኃይሎች አሉ እነሱ የግዴጃቸው ያስከባሉ የጥቅም ጉዳይ ነው ዓለም የምትመራው እንግዲህ በኢንትረስት ነው ኦኬ እኛን ፍትህ ለመስጠት ወይም ይሆን አካል እንትን ለማድረግ አይደለም የሚንቀሳቀሱት ኦኬ ምን አረጉ እነዚህ ይገባቸዋል እኮ እንደዚህ ይሆናሉ ያለው አይደለም ኢንትረስት ያላቸው እጆች ይመጣሉ ማለት ነው ለዚህም ነው የኢትዮጵያ ጉዳይ not only በትግራይና በፌደራል መንግስት ብቻ ሳይሆን በሌሎችም አካባቢዎች ያማራም ጥያቄ አለ
በኦሮሚያ ማለ እንቅስቃሴ እነዚህ በሙሉ ጠረጴዛ ላይ ነው ልታመጣቸው የሚችል ሀገሪቷ የጋራችን ነች ዘላቂ የሆነ መፍትሄ ደግሞ በውይይት በጠረጴዛ ነው እንጂ በጉልበት ስንት ጊዜ ተሞክረዋል ለኛ ብቻ ሳይሆን ጦሱ ለቀጠናውም ጭምር ነው የሚለው በደንብ ሊታሰብ የሚገባም በዚህ ምክንያት ነው ማለት ነው ስለዚህ ጦሱ ያው ያየነው ነው ኦኤስኮ ነው አሁን ያለው ሁኔታ በጣም የተቃወሰ ነገር ነው ስምምነቱ እንግዲህ ሙሉ በሙሉ ተፈጻሚ እንዲሆንስ የዓለም አቀፍ ተቋማት ሚና ምንድነው መሆን የሚገባው በተለይም ከዘላቂ ሰላም ከማስፈን አንፃር ማለት ነው የዓለም አቀፍ ማህበረሰብ የዓለም አቀፍ ተቋማት ሚና በጣም እጅግ በጣም ትልቅ ነው እንደገና የሆነ ችግር ከተፈጠረ በኋላ ምናምን አይደለም ባይዘው መምጣት ያለባቸው የፕሪቶሪያው ስምምነት ይተግበር የቲፒኤልኤፍ ህጋዊ ዕውቅና ይመለስ ወደ ነበረበት አሁንም ጠረጴዛ ላይ ተዋዋዮች የሰራችሁትን ጥሩ ነገር ኦኬ ጥሩ የተወሰነ የሰላም የምናም ሁኔታ አለ ግን የቀሩትን ደግሞ ጠረጴዛ ላይ ቁጭ ብላችሁ ፍቱ ተግባር ላይ አምጡት ብሎ ጫና ማድረግ አለባቸው አሜሪካ ዩኤን የአውሮፓ ህብረት አለ የአፍሪካ ህብረት አለ የአፍሪካ ህብረት በጣም ፑር ነው ዊክ ነው ግን መስራት አለባቸው አሁን ቅድም እንዳልሽው ዝም ብሎ ሎካል አይደለም ኢትዮጵያን ብቻ የሚመለከት አይደለም ኢትዮጵያን ብቻ የሚመለከትም ቢሆን ይመለከታቸዋል የሰብአዊ መብት የሰብአዊነት ጉዳይ አለ ሂማንታሪያን ቆስን የሚያመጣ ሶ እነሱ በጣም ጫና ማድረግ አለባቸው እንግዲህ የዓለም አቀፍ ስምምነት ብዙ ጊዜ የሚፈጸመው በፕሬሸር ነው በጫና ነው ማለት ነው ኦኬ እንጂ እንደ ብሔራዊ ስምምነት እንደ ውል ወደ ፍርድ ቤት ወስደህ አሁን የብሔራዊ ሁለት ሰዎች ቢዋዋሉ አንዱ ተዋዋይ እንደ ውል ባይፈጽም ሌላው ተዋዋይ ወደ ፍርድ ቤት ወስዶ አስገድዶ ሊያስፈጽመው ይችላል የዓለም አቀፍ ስምምነት ግን እንደዚህ አይደለም በፕሬሸር ነው ስለዚህ ቀውሱ ታይቷል እንግዲህ ባለፈው እኮ ታይቷል ጦርነት ላይ የነበረ ቀውስ ታይቷል ያኔ ብዙ ድምጽ ነበር አሁን እንደዚህ አይነት ነገር እንደገና እንዳይከሰት ችግር ውስጥ ተመልሰን እንዳንገባ ይሄ ነገር ጥሩ አጋጣሚ ነው ስለዚህ ይሄንን በደንብ በተሟላ ሁኔታ በመተግበር ዘላቂ ሰላም ማምጣት አለባችሁ ብሎ በደንብ እጃቸው ማስገባት አለባቸው ባይዘው እንደገና የሆነ ችግር ውስጥ ከገባን በኋላ ምናምን ማለት ብዙም ትርጉም የለውም ያዩት ነው አልተተከበረም እስካሁን ብዙ ጊዜ ነው እንግዲህ ቀላል ጥያቄ ነው ብዙ እንደ ሌላ ሀገር አከራካሪ የሆነ የቦርደር የምናም ችግር ኖሮ አይደለም ቅድም እንዳልነው ነው ጉድ ፌዝ ካለ ቅንነት ካለ ሊፈጸም ይችላል ነው ስለዚህ እነሱ ዝም ብሎ ማየት የለባቸውም በደም ጫና ማድረግ አለባቸው እንግዲህ ለሰጡን ሰፋ ያለ ማብራሪያ በተመልካቾችን ስም እጅግ አድርጌ አመሰግናለሁ እግዚአብሔር ይስጥልኝ እኔ አመሰግናለሁ እሺ አመሰግናለሁ ተመልካቾቻችን ስለ ፕሪቶሪያ ስለ ለተፈጸሙ ዓለም አቀፍ ወንጀሎችን በተመለከቱ የተለያዩ ጥያቄዎችን ያነሳን ረጅም ቆይታ አድርገናል ለዛሬ የነበረን ቆይታ ደግሞ በዚሁ እንቋጫለን በሌሎች ፕሮግራሞች እስከምንገናኝ ድረስ ሰላም ለሁሉም